በስተመጨረሻ እንግዲህ ቲናን ትሁቴ ከቤት አባራታለች ማለት ነው። ምክንያቱም ቲና እንግዲህ ከዚህ በፊት አባትየው ሁሉንም ነገር በካሜራ ስላየባትና የሷን መጥፎ ባህሪና ተግባር በቪዲዮ ስለያዘባት አሁን ቲና ምንም እዛ ቤት ለመቀመጥ እድል የላትም ማለት ነው። ትሁቴ ጭራሽ ገረድ ነች እያለች እንዴት እንደምትሰድባት እያያችሁ ነው። በጣም ጥጋቧ ራሱ ያንን ነገር እንኳን አርግታ ይቅርታ ከማለት በፊት መሳደብ ነው እሷ ሐሳቧና ሁሉ ነገር ማዋረዷ ነው በሷ ቤት ትሁቴን ማለት ነው። ነገር ግን አባትየው እንግዲህ ትሁቴን ቲናን እንድታስወጣት ጠይቋታል። ምክንያቱም ስልጣኑን ለሷ ለትሁቴ ሰጥቷታል። ስለዚህ ትሁቴ እንግዲህ ቲናን ልብሷን በሙሉ አሲዛ እስከነፌስታሏ ነው የወረወረቻት ማለት ነው ወደ ውጪ። አባትየው አሁን ላይ በጣም ነው ደስ ያለው ቲና በመውጣቷ። አሁን ላይ ሰላም ሆኖ እንኳን ቤቱ ራሱ ቤቱ እስከሚመስል ድረስ ነው ደስ ብሎት እንግዲህ የዘና እያለ ያለው ማለት ነው። ትሁቴ በጣም ደስ ብሏታል እሷም። ምክንያቱም እስከዛሬ ድረስ የካሌብን አባት ለመግደል እዛ ቤት በቆየሽ ቁጥርና እዛ ቤት በሆነች ቁጥር ቤተሰቡን አደጋ ላይ ለመጣል ነው እንጂ ቤተሰቡን ለማገዝ ምንም ምክንያት አልፈጠረችም። ካሌብ እንኳን ቲናን ማስቆም አልቻለም እኮ ሚስቱን ከቤትም ማስወጣት አልቻለም፣ ማስቆም አልቻለም። እሷ እንደፈለገች አባትየውን እያደረገችው ማለት ነው። ስለዚህ አሁን ላይ ትሁቴ የወሰነችው ውሳኔ ቲናን ማስወጣቷ በጣም ትልቅ ነገር ነው ብዬ ነው ማስበው። ይሄንን ነገር ትሁቴም ድሮም ነበር የምትፈልገው። ትሁቴ ላይም ትጫወትባታለች፣ እንደገና ካሌብ ላይም እንደገና አባትየው ላይም በቃ ይቅርታ እያለች እንደገና ይቅርታ ትልና አሁንም ጥፋቷን ትቀጥላለች። ስለዚህ ይሄ ደግሞ ቲና እንግዲህ ስራዋ መቀጣት ስለሚያስፈልግ አሁን ላይ እንግዲህ ገብታለች ማለት ነው። ስለዚህ አሁን ቲና ቅጣቷን እያገኘች ነው የምትገኘው። ቲና በመባረሯ ደስ ያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ ክፍል 64 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 64 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቲና የምትተማመንበትን ቤት አሁን ላይ ትሁቴ ገፍትራ አስወጥታታለች። ነገር ግን ቲና ያደረገችው አማራጭ ማንጋ ነው? ተመስገን ጋር መሄድ ነው። ተመስገን ተቀብሏት እስከዛ እሱ ቤት የሚያስቀምጣት መስሏን ነበር። ተመስገን አሁን ለሚፈልገው ትሁቴን ነው። ከቲና ምንም ነገር አይፈልግም። ትሁቴን ግን ከዛ ቤት ለማስወጣትና ጠልፎ ይዟት ለመሄድ ቀን እየቆጠረና እያሰበ ነው ያለው። ነገር ግን ቲና ተመስገን ጋር ብትሄድም ተመስገን እንግዲህ ከቤቱ እንኳን አስወጡሽ ብሎ እሱም ከቤቱ አባሮ ጥሏታል ማለት ነው። ከዚህ በኋላ ከኔ ጋር እንዳትደውይልኝ ብሎ አስጠንቅቋታል። ስለዚህ ቲና አሁን ላይ ባዶ ሜዳ ላይ ቀርታለች። ሌላው ደግሞ ካሌብ በጣም ደስ ብሎታል ቲና በመውጣቷ። ነገር ግን ትሁቴን ያስቀየማትን ነገር በጣም እያሰበበትና ትሁቴንም ይቅርታ እያላት ነው። ምክንያቱም እንግዲህ ከአባትየው ጋር ሲያወሩ ትሁቴን እንደጎዳትና ያወራው ነገር በጣም ከባድ ነገር ስለሆነ ተናዳለች ትሁቴ። ምክንያቱም አሁን ላይ ካሌብ ሁልጊዜ ይቅርታ እያለ እሷን የሚጎዳበት ምንም ነገር የለውም። እሷ ለሱ ፊሊንግ ቢኖራትም ነገር ግን ካሌብ ለትሁቴ ምንም አይነት ፊሊንግ እንደሌለው ነው የሚያስታውቀው። ቢኖረው እንኳን እንደዚህ አይሰድባትምና አይምሮ የሚነካ ንግግር አይናገራትም ነበር። ነገር ግን አሁን ላይ ካሌብ እያለው ያለው ምንድነው? ትሁቴን ስለምወዳት በቅናት ተነሳስቼ ነው እያለ ያለው። ትሁቴም አሁን ላይ ከካሌብ ጋር ያለውን ነገር ትተዋለች። ምክንያቱም ልጅ ስላላት ልጅ እንዳላት ስለታወቀ አሁን ላይ ካሌብ እንግዲህ ትሁቴን ልጅ እንዳላት ወይም ደግሞ እያላት ያገባት ይሆን አይሆን የሚለው እሱ ያጠራጥራታል። ምክንያቱም የካሌብ አባት አሁን ላይ ትሁቴንና ካሌብን አንድ ላይ ለማድረግ ወስኗል። ወይም ደግሞ እንደ እህትና እንደ ወንድም የሚሆኑትን ባልና ሚስት ለማድረግ ነው እሱ ፍላጎቱና እቅዱ። ነገር ግን አሁን ላይ ትሁቴ ደግሞ እያሰበችና እያቀደች ያለችው ምንድነው? አሁን ላይ ልጅ እንዳላት እየተወራባት ነው። እንደገናም ደግሞ ሁሉም ተሰምቶባታል። እሷም ከዚህ በኋላ ምን የምትክደው ነገር የለም። ነገር ግን ያ ልጅ የተፈጠረው እንግዲህ በተመስገን እንዝላልነት እንደሆነና በተመስገን እንግዲህ ደፍሯት ስለሆነ ነው ያ ነገር የተፈጠረው እንጂ እሷ ፈልጋ አይደለም። ስለዚህ አሁን ላይ እንግዲህ ቲናም ይህንን ነገር አውቃለች። አሁን ይህንን ሚስጥር አውቃ ከዛ ቤት ለመመለስና ያን ቤተሰብ ለማዋረድ ይህንን ነገር አውቃለሁ። አሁን ላይ ካሌብም እንደገና አባትየውም እንደሚያውቀው አላወቀችም። ገና ለገና ትሁቴን ይጎዳታል ብላ ወይም ደግሞ ልጅ አላት፣ ስለዚህ ልጅሽን የሆነ ነገር ነው ማድረግብሽ ብላ ቲና ወደ ቤቷ ልትመለስ ይችል ይሁን ወይስ አሁን ላይ ይህንን ሚስጥር
ለነ ካሌብና ለአባትየው ብናገር ወደ ቤት ይመልሱኛል ብላ ነው የምታስበው። ምክንያቱም አባትየው ካሌብንና ትሁቴን አንድ ላይ ለማድረግና ባልና ሚስት ለማድረግ ስለፈለገ ጓደኛ ማቾች እንዲሆኑ ስለፈለገ ቲና ደግሞ ይህንን ወሬ አምጥታ ለካሌብ አባት ብትናገር፣ ስለዚህ አሁን ላይ ቲናን ስላስወጧት ከዛ ቤት እንግዲህ ምንም የላትም። አሁን ላይ ባዶ እጇን ነው ይዘው የላኳት ማለት ነው። ዳኒ አሁን ላይ ከካሌብ ጋር እየተነጋገሩ፣ ካሌብ እንግዲህ አሁንም ቢሆን ዳኒ ይቅርታ ማለቱን ረስቶት ዳኒ ከቲና ጋር ያረገችኝ ነገር አይረሳም እያለ ጭራሽ ዳኒን እሱን በሞራሉ ላይ ለመጫወት ይሞክራል። ምክንያቱም ምንድነው ያለው ኤደን አሁን ላይ ብር እንደሚያስፈልጋትና አሁን ላይ ደግሞ እየገረጣች ነው፣ ለምን አንተ እኔ ጋር አትሰራም፣ እኔ ለምን እኔ አልቀጥረም በማለት እሱ ላይ እያሾፈበት ነው ያለው። እና ካሌብ ያልተረዳው ነገር ቢኖር ዳኒ አባትየውን እንዳዳነው መርሳት የለበትም። አባትየውን ብዙ መስዋዕትነት እንደከፈለለት ለአባትየው መርሳት የለበትም። ካሌብ ያላደረገውን ነገር ነው እንግዲህ ዳኒ ሄዶ ይህንን ነገር ያደረገውና አባትየውን እስከ ማለት ድረስ የደረሰው። ስለዚህ ትሁቴ እንግዲህ ስለ ዳኒ እውነቱን ነግሯለች ለካሌብ። ካሌብ በተናገረው ነገር እንዲቆጭና ይቅርታ ማለት አለበት። አሁን ላይ ዳኒ ያለበት ሁኔታ በጣም ከባድ ነው። ስራም የሚሰራው አለ፣ ነገር ግን ደህና ብር እየተከፈለው አይደለም። ሁለተኛ ነገር ደግሞ ኤደንም ለምን ካሁን አንጋባም እያለች ነው የምትገኘው። ስለዚህ ዳኒ ደግሞ አሁን ላይ ከመጋባት ይልቅ መጀመሪያ ደህና ብር መያዝና ደህና ነገር እስከሚይዝ ጠብቂኝና ታገሽኝ እያላት ነው። ስለዚህ በዚህ ሁሉ ሁኔታ ውስጥ ሆኖ ካሌብ በአባትየው ብር ላይ ቁጭ ብሎ ወይም ደግሞ በአባቱ ሀብት ላይ ቁጭ ብሎ ዳኒን መናገሩ ልክ አይደለም ብዬ ነው ማስበው። እስኪ እናንተ በካሌብ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁን ላይ ቲና ተመስገን ጥሏት ወይም ደግሞ ከራሱ ቤት አሽቀንጥሮ ሲያወጣት አሁን ላይ የሄደችው ዳኒ ጋር ነው። ዳኒ አሁን ላይ ቲናን መግፋት አቃተው። ምክንያቱም አሁን ላይ ቲና ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለችው። ብቻዋን የቀረችው፣ ገንዘብ የላትም፣ ምንም ባዶ እጇን የቀረችው። ስለዚህ ቲና ያለችው ምንድነው ዳኒን ለምን እኔ አንተ ጋር አልሆንም እስከዛ ድረስ ነው ያለችው፣ አንዴ እስከሚስተካከልኝ ድረስ። አሁን ደግሞ ዳኒ ቲና ቢያንስ የቤት ኪራይ እንኳን እንድትከፍል የሆነ ስራ እንድትጀምር እየገፋፋት ነው። ዳኒ ከዚህ በኋላ ተመልሶ የቲናን ሀሳብ ተስማምቶ እንደገና ከሷ ጋር መሆን እንደማይፈልግ ነግሯታል። በቃ አብቅቶለታል። ከዚህ በኋላ ዳኒ ተመልሶ እንደዚህ አይነት ቀሽም የሆነ የቲናን ስራ ጋር ተመልሶ አይገባም። ስለዚህ ዳኒ እንደ ጓደኛ እንግዲህ ቲናን የመከራት ነገር ምንድነው ስራ እንድትጀምርና ራሷን እንድትችል ነው እያደረገ ያለው። በጣም ጥሩ ነገር ነው ያደረገ ያለው። ለካሌብም ነግሮታል ዳኒ። ምክንያቱም ቢያንስ ለአባትየውም ለትሁቴም ነግሯታል። ምክንያቱም ቢያንስ እንኳን ከዚህ ቤት ስትወጣ የሁለት ወር የቤት ኪራይ እንኳን አባትየው ቢችላት ቢያንስ ራሷን እስከምትችል ድረስ ብሎ ዳኒ ለቲና እንደምንም ብሎ እየጠየቀላት ነው። ነገር ግን ትሁቴ ደግሞ አሁን ላይ ቲና ያደረገችው ነገር እንኳን ገንዘብ ሊያሰጣት ምንም በቃ እሷ ብትወጣ እንኳን የሆነ ማረፊያ ይኖራታል ወይም ደግሞ የሆነ ነገር መላት ታጣም እያለች ነው ትሁቴ እያሰበች ያለችው። ዳኒ ላይ መጣ እንደተጎለተች አላወቀችም። ስለዚህ ዳኒ እንግዲህ ለቲና እንደምንም ብሎ እየተቆረቆረላት ነው ያለው። ቢያንስ ስራዋን እንኳን ባይደግፈውም እንደ ሰውኛ ግን እሷ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ቲና አሁን ላይ ባደረገችው ነገር ተጸጽታ እንኳን ይቅርታ ሳትል እንደገና አባትየውን ለማስፈራራት ጭራሽ ትመጣለች። የቲና ጉድ እኮ አልቅም። በጣም የሚገርም ነው። አባትየውን ጭራሽ እንደገና ልታስፈራራው እየመጣች በጣም እሱ ጭራሽ ከእንደገና ቲናን እየፎከረባት ነው ያለው። አሁን ላይ አላበቃም ጨዋታው እያለች ጭራሽ አባትየውንም የሆነ ነገር ለማድረግ። ስለዚህ አሁን ላይ ከቲና ጎን ያለው ዳኒ ብቻ ነው። ዳኒ ደግሞ በእንደዚህ አይነት ተግባሯ ተከትሎ ከሷ ጋር ገደል እንደማይገባ ግልጽ ነው። ተመስገንም ቢሆን ከዚህ በኋላ ከሷ ጋር እንደማይሰራ ግልጽ ነው። ወደው አሽቀንጥሮ ጥሏታል። እሱ የሚፈልገው ትሁቴን ብቻ ስለሆነ ሐሳቡላ ትኩረቱ ትሁቴ ላይ ነው ማለት ነው። ስለዚህ ቲና ብቻዋን ቀርታለች። ዳኒም እንግዲህ ካሌብም እንግዲህ ዳኒን አሁን ላይ ይቅርታ ማለት አለበት፣ ያስከፈውን ነገር በሙሉ እንደገና ትሁቴንም ያስቀየማትን በጣም ይቅርታ ማለት አለበት። አባትየው በአንድ ነገር ሲደሰት፣ በአንድ ነገር ደግሞ ካሌብ እያስከፋውን የሚገኘው። ካሌብ ግን መች ነው ተምሮ እንደ አባትየው ብልህና ጀግና የሚሆነው ብላችሁ የምታስቡት? እስቲ ሁላችሁም በዛሬው በትሁት ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማጋራታችሁን እንዳረሱ።
እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።